ነገራችሁ ከዚህ ቀን ጀምሮ ተከፈተ። ፋይናንሴ ተለቀቀ፣ ኢኮኖሚ ተለቀቀ፣ እግሮቼ ተፈቱ፣ በከፍታዎች ላይ እሄዳለሁ። ማን ነው አሜን የሚለኝ? ቅባቱን ተቀበሉ እስቲ በኢየሱስ ስም። በህይወታችሁ ይስራ እስቲ። ለምድራችን መፍትሄ ሁኑ፣ ለምድራችን በረከት ሁኑ። በቃ ለቤተሰባችሁ ከዚህ ወጣችሁ በረከት ሁኑ። ከናንተ የተነሳ ምድረ በዳው ስብ ይጠገብ፣ ከናንተ የተነሳው በረሃው ይለምልም። በጌታ በኢየሱስ ክርስቶስ ስም ጸለይን። ነገራችሁ ከዚህ ቀን ጀምሮ ተከፈተ። ነገራችሁ ተለቀቀ። እስቲ እንደዚህ ያላችሁ ነገሬ ተለቀቀ፣ በረከቴ ተለቀቀ፣ ፈውሴ ተለቀቀ፣ የእግዚአብሔር ክብር ተለቀቀ፣ የእግዚአብሔር ኃይል ተለቀቀ። የኔና የቤተሰቤ ቋጠሮ ተፈታ። መለቀቅ መባረክ ነው። መለቀቅ መባረክ ነው። መለቀቅ መባረክ ነው። መለቀቅ መባረክ ነው። አረ አንድ ሰው አሜን ይበላ። አረ አንድ ሰው አሜን ይበለኝ። ይኸውልህ ዳዊት ታቦቱን ይዞ ሲመጣ፣ ቅባቱን ማለት ነው፣ ክብሩን ይዞ ሲመጣ በእያንዳንዱ ምዕራፍ አንዳንድ በሬ እየሰዋ በእያንዳንዱ ምዕራፍ ሌላ መስዋዕት እያቀረበ ወደ ዳዊት ከተማ ይዞ መምጣት ሲኖርበት ዳዊት ፍልስጤማውያን በሰጡት በሬና በሰጡት ምናምን ጭኖ ዝም ብሎ እንደ ነገሩ ይዞት መጣና ኦዚያን የሚባል ሰው ነበር። በአምልኮ መካከል ተቀሰፈ እና ሞተ። የኦዚያን ስብራት ተብሎ ያ ስፍራ ተጠራ። ከዛ በኋላ ዳዊት ደነገጠ። ይህንንማ ወደ ቤት ይዤ አልገባም፣ ወደ ከተማ ያጠፋኛል ብሎ አቢዳራ ለሚባል ሰው አደራ ሰጥቶ ወደ ቤቱ ሄደ። ከ3 ወር በኋላ ሲመጣ እግዚአብሔር የአቢዳራንና ቤተሰቦቹን እንደባረከ ሰማ እና አቢዳራ ለእግዚአብሔር ታቦት፣ ለእግዚአብሔር ቤት፣ ለእግዚአብሔር ለዛ ቤቱ ለገባው ክብር ቦታ ይሰጥ ነበር፣ ይንከባከበው ነበረ። ታቦቱ ስር ይሰግድ ነበረ፣ ከልጆቹ ጋር ያመልክ ነበረ። የእግዚአብሔር ክብር መስዋዕትን ይፈልጋልና በግ ያረደ በሬ ያረደ እንደ ስርዓቱና እንደ ወጉ የእግዚአብሔርን ታቦት ይንከባከበው ነበር። ሲንከባከበው በ3 ወር ውስጥ ታይቶ ማይታወቅ የእግዚአብሔር በረከት ቤቱ ገባ። ከዛ ንጉሱ ዳዊት ሰማ፣ ደነገጠ። ለካ ስላላከበርኩት ነው አለ። ለካ መሰዋት ያለብኝን ስላልሰዋሁት ነው አለ። ለካ ለእግዚአብሔር ክብር እንደ ቃሉ መሰረት አላደረኩለትም አለ። ለዚህ ነው ለካ ሞት የመጣው አለ። ከዛ በኋላ ዳዊት ያንን ታቦት እየዘመረ ይሄ ልብሱ እስኪወልቅ ድረስ የዘመረበት ምዕራፍ እሱ ነው። ለእግዚአብሔር ክብር ለዚህ ጌታ ልብስ መውለቅ ካለበት የእስራኤል ሴቶችን አቁኝ ካስፈለገ እዋረድለታለሁ ብሎ ለእግዚአብሔር የሆነው ከዛ በኋላ መስዋዕት እየሰዋ ልንገራችሁ፣ በመስዋዕት ውስጥ እግዚአብሔር ይከብራል። ይኸውላችሁ ስትሰዉ አንድ ደረጃ ወደ ሌላ ደረጃ ትሄዳላችሁ። ሌላ ምዕራፍ ይከፈታል በለው። ከጎን ያለው ሰው ሌላ በር ይከፈታል በለው። ማን ነው ጮሆ አሜን የሚለኝ? ይኸውልህ ስርዓቱን ስትጠብቅ የሚከፈትልሽ ነገር አለ። ጽድቅና መንግስቱን ፈልጎ ሌላውስ አልሰማውም። ለምንድን ነው የሚጨመረው? መቅደም ያለበት መንፈሳዊ መስዋዕት ስለቀደመ ነው። መንፈሳዊ ነገሩን ከፊት ስላደረጋችሁት ከኋላ እየተከተለ ይመጣል። ከዚህ በኋላ የዚህ ዓለም ነገር እንደዚህ ብለህ አትፈልገውም። አንተ ዝም ብለህ ትሄዳለህ፣ ይከተላል። ሰው የለም እዚህ ቤት፣ ሰው የለም። አንተ ዝም ብለህ ስትሄድ በለው ጨርቅህን ይዞ ይከተልሃል በለው። አንተ ታመልካለህ በለው ስራህን እግዚአብሔር ይሰራዋል። አንተ እየዘመርክ ትሄዳለህ፣ በረከት ይለቀቅልሃል። በቃ እግዚአብሔር ስራዬን ይሰራል በሉ። እጆቻችሁ ከፍ ይበሉ። እግዚአብሔር ስራዬን ይሰራል በሉ። ድገሙ አላላችሁም? እግዚአብሔር ስራዬን ይሰራል። አረ አንድ ሰው አሜን ይበላ። አሜን ይበላ። ዘር ስትዘራ ወይም መስዋዕት ስታደርግ በህይወት ላይ የሚጨመር ነገር አለ። ያውላችሁ እንዲህ ይላል ቃሉ፣ ታርደሃልና ክብር ይገባሃል ይላል። ኢየሱስ ለምን እንደከበረ ታውቃለህ? ስለተሰዋ ነው። ያውላ የሚሰዋ እግዚአብሔር አንድያ ልጁን መስዋዕት አድርጎ ሰጠን። እግዚአብሔር አንድ ልጅ ሲሰዋ ስንት ልጅ አገኘ? ዓለምን ሁሉ በክርስቶስ ነው ያገኘው አይደል? በምንድን ነው? በመስዋዕት ነው። ስትሰዋ ነገር ይበዛል በለው ከጎን ያለው ሰው። ዛሬ ግን የሆነ በር ተከፍቶ ልትገባለህ። ዛሬ የሆነ በር ነው ከፊትሽ የሚከፈተው።